ጊዜው የለኝም። በቀላሉ የምሰበር ሰው አይደለሁኝም። እኔ ኦርቶዶክስ አማኝ ነኝ እና በእንደዚህ አይነት ነገሮች እኔን ለመስበር እየፈለጋችሁ ያላችሁ ሰዎች አትድከሙ። ከፈለጋችሁ ግን ድጋሙ፣ ችግር የለውም። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናትዮስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ትመሰከራላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደ ስማርት ሁኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑኝ፣ እውነትም ፈለገ አትናትዮስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለጉ። እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን። ሀቁን ልንገራችሁ ዛሬ እንደውም ሁሉን ነገር እንደው በደንብ እንደው ፍርጥርጥ አድርጌ ልንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድን ነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱ እኔን ለመበቀል የሄዱበት መንገድ ስለ እኔ ሀሜትን ማማት ነው። ፈለገ አትናትዮስ እንደዚህ አይነት ሰው ነው ምናምን። ህግ ባለበት ሀገር ኦኬ፣ ህግ ቦታ ላይ ቀርበው መክሰስ ሲችሉ፣ ፍትህን ማግኘት ሲችሉ፣ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁ ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ፣ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ፣ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰማም፣ ራሴን አብዴት እያረኩ ነው ያለሁት። ፈለገ አትናትዮስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያረኩ ነው የሚሄዱ። ነገ እገባለሁ፣ በጣም ብዙ ትውልድን አስተምራለሁ፣ በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል በወንጌሉ ቃል ሌሎችን መነሳት መልሳለሁ። እኔም ደግሞ ለራሴ ስለ ነፍሴ ደግሞ አለቅሳለሁ ወደ ክርስቶስ። አለቅ እና በአጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበሯችሁ ሰዎች በአጠቃላይ ፈለገ አትናትዮስ ራሱን አብዴት እያደረገ ነው፣ ራሱን ኢምፕሮቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁ። ማንኛችንም እንደ ሎጥ ሚስት ወደኋላ ዞር ብለን ልንመለከት አይገባል። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደኋላ ዞር ብላ ስለተመለከተች። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረመልስ ስጥበት አረምን እያሉ ነው። አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቅ። ይሄ ነገ በደም ሰፊ የሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ሊቀጥል ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር የማደርገው ታይም ሲኖረኝ ደግሞ ሼር አደርጋለሁ እና በአጭሩ በቻላችሁት አቅም እባካችሁን ከሳሾች አትሆኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሕይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ ነው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዘቲቭ ሆኖ ነው ፍትህን ለማግኘት ነው ያለባችሁ። እመኑን። እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን አቤቱታ አያዳምጡም፣ አይመለከቱም። አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ
ቂም በቀል ሳይዝ ንጹሕ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቴዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ 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 አይደለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ እንደገስ አድርገው ጋብዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ማንም ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም፣ በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር የማደርጋችሁ ወይም ደግሞ አለደል አይቼ ንቅ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን እድሜ ክርስቶስ እንደሰጠኝ ለእናንተም የንስሐን እድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነው። እና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ፈለገዬ ትሉኝ ነበረ፣ እንትናዬ እንትናዬ ትሉኝ ነበረ፣ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳ የዘለፋችሁ ስለ እውነት ነው የምላችሁ። በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅ። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜት የሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል የምትሉ ሰዎች ካላችሁ እኔ ጋር መታችሁ ማውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም የሚፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እንሆናለን። ከዛ ውጭ ግን እናቴን የዘለፋችሁ እናቴ ባልዋለችበት ያዋላችሁ፣ እህቶቼን የዘለፋችሁ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሀል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል በእኔ የተነሳችሁት። ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታስታውሱ ከነበረ ከፍ ዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እንደ ምናምን ብለው እናትን ያክል ክብር ያላትን የዘለፉ ብዙ ሰዎች ነበሩ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፍዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለገ ተራ ባይዘው የኔ ዶሪ በፕላትፎርሙ ላይ ምናቃትን ያክል ቤተክርስቲያንን እውቀት ለማካፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለም። ያው የታወቀ ነው። እና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቅርና የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳ ተዘልፋለች። እና ለእኔ ምንም አይደለም፣ ይሄ ምንም አይደለም። እግዚአብሔር አምላክ የእናትነትን ክብር ብቻ ለእናቴ ይስጥልኝ፣ እድሜውን ጸጋውን ይስጣት። ከዛ ውጪ ሰው ተናግሮ ሰው የሆነች ነገርን ብሎ ከፍም ዝቅም የሚያደርገው አንዳች ነገር የለም። እግዚአብሔር ለሁሉ ጸጋ ስለሰጠ ማለት ነው። እና ያረፈችውንም ሴት አያቴንም ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም። ልደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴን ከእናቴ የበለጠ ነው የምወዳት፣ በጣም ከእናቴ የበለጠ። ያጠዋት ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው። ነሐሴ 24 ብፁዕ አባታችን ጋር ደረስን። ነሐሴ 25 ስንመለስ መወዳት አያቴ ያረፈችው። እግዚአብሔር ሰጣ፣ እግዚአብሔር ነሳ። ወደ ተሻለው ቦታ ወሰዳት። የዛን ሰዓት እጅግ በጣም ልቤ ተሰብሮ ነበር። በጣም ልቤ ተሰብሮ በጣም አዝኜ ነበር። ኢቭን ልቡ ተሰብሮ አዝኖ እንኳን ይሆናል ያላሉ ብዙዎች ነበሩ።
በጣም የምትወዷቸው አያቶች ካላችሁ በጌታ ይሄን ብቻ ቃል ልናገር። አንድ ጊዜ ይሄን ዘለፋ ብቻ ልናገር ይፈቀድል። በጣም ያስጠላ ቃል ነው ግን ልናገር። እናታችሁ በጣም ስፍስፍ አድርጋችሁ የምትወዱ እናንተ እንዲህ አይነቱን ቃል ብትሰሙ ምን ያክል ነው ልባችሁ የሚሰበረው? የኔ ሴት አያቴ ችላ መራመድ አትችልም። እጆቿን ደግፈን ከቤት የምናወጣት እኛ ነን። የበረንዳው ፀሐይ ናፍቃታል። ከሳሎን ወጥተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን። ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ የምናስገባት እኛ ነን። ይቺን አይነት እናት በአንደበቷ ለሰዎች ክፉ ተናግራ ማታውቅን እናት ምላት በጣም ስለምወዳት ነው። አያቴ ነች። ይቺን የመሰለች እናት ይቺ ቆሻሻ ቆማጣ አሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅር ብያችኋለሁ። ለእኔ በነገራችን ላይ በጣም ቀላል ነበር። ሰው ነኝ፣ እንደ ሰው እከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ እችል ነበረ። ግን በፍጹም አላደርገውም፣ በፍጹም አላደርገውም። በቃ አለቀ። ሁልጊዜም ሰዎች እድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደንብ አብዴት ሲያደርጉ ነው። ይሄኛውን አማራጭ ነው እኔም የተጠቀምኩት እና እጅግ በጣም የምወዳትን በጣም መሳሳላትን ኢቨን አርፋ እንኳን ገና አፈር ውስጥ ገብታ ስጋዋ ያልበሰበሰችውን አያቴን በዚህ ልክ እንኳን የዘለፋችሁትን ሁላችሁንም በአጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅ እና ሁላችሁንም በክርስቶስ ፍቅር ይቅር ብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ የት ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ አንደበቶቻቸውን የሚያላቅቁ ሊኖሩ ይችላሉ፣ ይላቀቁ፣ እንደፈለጉ ይናገሩ። ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ ምስክር እውነቴ ነው። ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላቸው አልፈልግም። ስለ እውነት በቁም ነገር ነው የምላችሁ፣ አልፈልግም። እኔ ይቅር ብያችኋለሁ። እኔ ችዬ ዝም ያልኩትን ፕሊስ ተወዳጆች፣ እናንተም ደግሞ ችላችሁ ዝም እንድትሉ በልዑል እግዚአብሔር ስም ጠይቃችኋለሁ። ብዙ ነገር ብናገር ደስ ይለኝ ነበረ። በጣም ብዙ ስለተከፈው በጣም ረዥም ሰዓት ያዝኩት። በጣም ብዙ ቀን የተከፈውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነው እና ሁላችሁንም በክርስቶስ ፍቅር በጣም ነው የምወዳችሁ። ስለሆነ እጅግ በጣም አድርጌ የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለገ አትናቴዎስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰብአዊነት የተነሳ እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ፣ እንዴት እንደዚህ አይነት ነገሮችን እንደው ፈለገ አትናቴዎስ ያደርጋል ብላችሁ በጣም ስትበሳችሁ የነበራችሁ ቶች ወንድሞች በክርስቶስ ፍቅር እናንተንም እጅግ በጣም ይቅርታ ጠይቃለሁ። ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነበቡ ጭምር ሊሆኑ ስለሚችሉ በቻላችሁት አቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው አይነት ነገሮችን የሚናገሩት የሚለውን ነገር ብናስቡ። እኔ የተረዳሁት ነገር ምንድን ነው፣ በዚህ አይነት ብዙ ሰዎችን ስም አጥፍተን ሊሆን ይችላል የሚል ነገር ነው የተሰማኝ። የሆነ ሰው እገሌን መበቀል ሲፈልግ በሆነ መልኩ እርምጃ ተራምዶ እኛም ሳናቅ ጭፍራ ሆነን አግዘነው ሊሆን ይችላል የሚል ነገር ነው የተረዳሁት እና ለሌላው ጊዜ ፕሊስ ብትረዱ፣ ነገሮችን ቀርባችሁ ብታዩ የሚል መልእክት አስተላልፋለሁ። ከዛ በተረፈ ግን እንደዚህ አይነት ፍቅርን አይቻል አቅም ስለ እውነት በቁም ነገር የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም አድርጌ ነው የማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለገ አትናቴዎስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚ ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዘቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም አድርጌ አመሰግናቸዋለሁ።
በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅ እና የፕሮቴስታንት እምነት ተከታይ የሆናችሁ ቶች ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ። እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው! በተለይ እኔ ካህናት አባቶች ራሱ ቪዲዮ ሲሰሩ ተመልክቼ በጣም ነው የገረመኝ። ቃልን እያጣቀሱ የመጽሐፍ ቅዱስ ጥቅሶችን እያነሱ ለእያንዳንዱ ነገር ክርስቶስ መሐሪ እንደሆነ እየተናገሩ ያው እንደ ልጅ ያው የቤተክርስቲያን ልጅ እንደመሆኔ መጠን እንደ ልጅነቴ እንዳልሽሽ ከአገልግሎት እንዳርቅ በአባቴ ፍቅራቸው እየጠሩኝ ቪዲዮ እየሰሩ ተመልክቻለሁኝ። በእውነት የአባቶቼንም ክህነት ይባርክልኝ። እና ሮሚ ዝርያ በጣም እኔ እንደው ክርስቶስ በሚያውቀው ከዚህ በፊት እኔ ላይቭ ላይ ገብቼ አላውቅም፣ ተገናኝተን አናውቅም። ነገር ግን እንዴ ለካ ብዙ ሰው ይከታተለናል ማለት ነው። እኛ እንደ ቀልድ ትንሽ አገልግለን ስንወጣ ከላይ ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳሁት። እና ሮሚን በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትረሺ ይበሉልኝ። የሆነ መነጽር ይሄ ከሰው ዓይን የሚያረቅ መነጽር ይዤ ልመጣለሁ ብላለች። እና ሮሚን በጣም ነው የማመሰግነው። እና ደግሞ ተወዳጅ እህቴ ቤታዮ፣ ብዙ እህቶች አሉ ግን ቤታዬ ትለያለች። እንግዲህ መቅናት አይቻልም። እና ቤታ በቁም ነገር እውነት ትለያለች። የምትለየው ዛሬ ለፈለገ አትናቴዎስ ቪዲዮ ስለሰራች አይደለም፣ ላይቭ ላይ ተቀምጣ ስለተናገረች አይደለም። ከመጀመሪያው ያለች ጀምሮ እኔን ማንም ሰው መናቅር ሲችል ግን እንደ እህትነት የቤተ ክርስቲያን አገልጋይ መሆኔን አክብራ ከመጀመሪያው ዕለት ጀምሮ በጣም ብዙ ነገሮችን በመንፈሳዊነት ታዛ ነው እስከዛሬ ድረስ አብረን ያለ ነው። እና ቤታዬ አንቺንም በጣም አድርጌ ነው የማመሰግነው። እና ደግሞ መማሪ ያው ቤታ ተጠርታ መማሪ ደግሞ ሳትጠራቀርም ቤታዬ መማሪ አንቺንም በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብረልኝ። ሳሪ እንዴ የሰትምዱላ ነበር አረጋሽ ትሙት ምናምን 1 ሚሊዮን ካላስገባ ነው ያለች ነበር። እና ሳሪንም በጣም ነው የማመሰግነው። ስፔሻሊ ደግሞ መሲ ማለት እውነት ለመናገር በቁም ነገር ምንም ማይካድ ነገር ማይዋሽ ነገር የኦርቶዶክስ ቤተክርስቲያን ወንድሞች እንትነች የጦር ክፍል ነች። ወንድሞች ሲነኩባት አትወድም። ክተት ሰራዊት መታ ነጋሪት ነው የምታውጀው። ባለቀ የቤተ ክርስቲያን ወንድሞች በማንኛውም አይነት መልኩ ዘር፣ ብሔር፣ ቀለም ሳትል የቤተ ክርስቲያን ልጆች ሆነው የቤተ ክርስቲያን ልጆች በመሆናቸው ብቻ ደግሞ ጥቃት ሲደርስባቸው ሁልጊዜም ከፊት ለፊት ቀድማ የሚመጣባትን ስድብ የሚመጣባትን ትችት ሁሉ ተቋቁማ ምትቆም እህት ነች። እና መሲ ብርጅስቶን በጣም አንቺንም አመሰግናለሁ። እና ደግሞ ሁላችሁም እህት ወንድሞች በጌታ ስም ማት መሴጅ ሪኩዌስት ነበር ሲላክልኝ የነበረው በጣም ብዙ፣ ግን ሁሉንም መመለስ አልቻልኩኝም። በጣም ይቅርታ አድርጉልኝ። እና ሁላችሁም በውስጥ መስመር ስጽፉልኝ የነበራችሁ ከጎን የነበራችሁ እህት ወንድሞች በአጠቃላይ ሁላችሁንም በጣም አድርጌ አመሰግናለሁ። እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ እነ አኬ፣ እነ ጋዲ፣ እነ ዮባ፣ እነ ባሮኬ፣ እነ ዲያቆን ናቲ፣ እነ ዲያቆን ሞኬ፣ እነ ቀሲስ ዲበኩሉ ተወዳጅ አባት በእውነት ቅነታቸውን ይባርክልን። በቃ ማት ስማቸውን ጠርተን ማንጨርሳቸው እነዚህንም ወንድሞች እጅግ በጣም አመሰግናለሁ። ታም ወንድማችንም አመሰግናለሁ። ከሁሉ በላይ መስግናት እያሉ ነው ሎዛ እያሉ ከታች ይጽፋሉ። ሎዛን እንዳትረሳ። ሎዛን እዮዳ በጣም ብዙ ሰው ነው ማሬቆ። ዋው ሎዛ እዮዳ፣ እውነት ለመናገር ዮኒ ማኛንም አመሰግናለሁ። ዮኒ ማኛም ቅድም እንዳልኳችሁ ብዙ ሰዎች አጋጣሚውን ተጠቅመው ለንግግር ብቻ ብዙ ድንጋዮችን መወርወር ይችሉ ነበር እና ሎዛም በጣም አድርጌ አመሰግናለሁ። እዮዳብና ዮኒ ማኛ እጅግ በጣም አድርጌ አመሰግናለሁ። እናንተንም እግዚአብሔር ያክብርልኝ። ስም ከረሳሁኝ አስታውሱኝና ቪዲዮ ሰራበታለሁ። እና
ከሁሉ በላይ እዚሁ እንግዲህ ገስት ላይ ስላለ ሚኪንም አመስግነው በአንበሳ ሲያስገመግመው ነበረ። ፈለገ ዛሬ አይደለም የጀመርነው፣ በእርግጥ ትናንት ሳሪ ቤት ነበርን። አንተ አጋጣሚ ሆኖ ተኝተህ ስለነበር ትናንትና ጀምሮ ነበረ ልደተ ቃሉን ነበረ ወንድማችን። ያው ሁሉም ሰው መጥቶ አለን ከጎናችሁ ምናምን የሚሉን የነበሩት ሚኪ አንዱ ነበረ። ዛሬ በቃሉ ተገኝቶ እንግዲህ በአንበሳ ሲያስገመግቡ ነበር። አመስግንልን። የትናንትና ሰዎች ዛሬ ቀርተዋል። ሚኪ በጣም እውነት ሚኪ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ተወዳጅ ወንድሜ ስላወቁ እጅግ በጣም ደስ ብሎኛል። በዚህ አጋጣሚ ሮሃማም ተወዳጅ እህት አንቺ ተባረክሽ። አንቺንም በጣም በጣም ነው የማመሰግነው እና ቤታዬም በድጋሚ ከጊፍተሮች ጋር አንቺንም በጣም አድርጌ ነው የማመሰግነው። አንድ ነገር ልናገር በማሪ አንዴ ልደትን በትልቁ አድርግ እና ፋይናሊ ትላላችሁ። ፋይናሊ ከሁሉ በላይ ደግሞ እጅግ በጣም የማመሰግነው እጅግ በጣም የምወደው ወንድሜ ልደትን ነው። እኔና ልደት ጓደኛሞች አይደለንም በቁም ነገር። ከአንድ እናት ባንወለድም ልክ ከአንድ እናት እንደተወለዱ ወንድማማቾች የምንዋደድ ወንድሜ ነው እና ልደት እዚህ ላይ በላይ እንዲህ ያልልህም፣ ግን ይህ ነው በጣም ብዙ ያሳለፍኳቸውን የችግር ታይሞች በአጠቃላይ ከአጠገቤ ነበርክ፣ ከጎኔ ነበርክ እና ሁላችሁንም ልመርቃችሁ እዚህ ውስጥ ያላችሁ ለእኔ መልካም ነገር ስታደርጉ የነበራችሁ እህት ወንድሞች በአጠቃላይ እግዚአብሔር አምላክ እንደ ልደት አይነት ወዳጅ ይስጣችሁ። በቃ እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች በአጠቃላይ እስልምና እምነት ተከታይ፣ የፕሮቴስታንት እምነት ተከታይ፣ የኦርቶዶክስ እምነት ተከታይ የሆናችሁ ሁላችሁ እግዚአብሔር አምላክ እንደ ልደት አይነት መልካም ወዳጅን ይስጣችሁ። በእርግጥ ትንሽ ራሰ በራ ነው፣ ትንሽ ጸጉሩ ገባ ገባ ያለ ነው፣ አይ ነው ትንሽ ነገረኛ ነው። ግን ቢሆንም በቁም ነገር በጣም ብዙ እኔ ሰዎች ላይ መጥተው ብዙ ችግራቸውን ጭንቀታቸውን ይነግሩኛል። የብዙ ሰዎችን ችግር ፈቷል ይባላል አይደል? ፈለጋ አትናቴዎስ የፈለገን ደግሞ ችግር የሚያዳምጥ ወንድም ልደተ ቃል የፈለገን ደግሞ ችግር የሚፈታው ወንድም ልደተ ቃል ነው እና በዚህ አጋጣሚ ልደትም ክሬዲቱን እንዲወስድ እፈልጋለሁ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። እስካሁን ባሳለፍናቸው ጊዜያቶች ሳላቅ እውነት በቁም ነገር ሳላቅም አውቄም ላስቀየምኩ ነገር በአጠቃላይ እኔ ብዙ ጊዜ ይቅርታ ስለማደርግ ሰው አሁን አጋጣሚ ተጠቀምበት። ልደትሻ ይቅርታ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። እግዚአብሔር አምላክ ከዚህም የበለጠ እጥፍ ድርብ ጸጋን ያድልህ። በጣም ነው የምወድህ እና ደግሞ በዚህ አጋጣሚ የረሷቸው ሁለት ወንድሞች ቴዶ ዘሩፋኤል እና ፓስተር ሶፊንም እጅግ በጣም አድርጌ አመሰግናችኋለሁ። ልደት እንዲህ ብሎ ደግሞ አመሰግነኝ በለ ደግሞ ከነገ ጀምሮ ተቀይርብኛል። ብራዘር ለዛሬ ብቻ የሚውል ምስጋና ነው። ሁላችሁንም አመሰግናለሁ። ቴንኪው። እሺ አለው ቀጥሉ። በቃ እግዚአብሔር እንዳንተ አይነት ጓደኛ ይባርከን። እኛ ያልተባረክ ነው።